ሰላም ሰላም እንዴት አላችሁ ውድ የሐመር ሚዲያ ተከታታዮቻችን ሐመር እይታን እየተከታተላችሁ ነው በሐመር ሚዲያ ከሚተላለፉ ፕሮግራሞች መካከል አንዱ ነው ሐመር እይታችን በዚህ ፕሮግራማችን ላይ የተለያዩ ቪዲዮዎችን ወደናንተ ያደረስን የኛን እይታዎች ወደናንተ እንደምናደርስ እንደምናካፍላችሁ ይታወቃል ዛሬም ያንኑ ለማድረግ የሚያስችሉንን የተለያዩ ቪዲዮዎችን እንዲሁ አሰባስበን ይዘንላችኋል ቪዲዮዎቹን ወደናንተ ያደረስን እይታዎቻችንንም ደግሞ ያጋራናችሁ ቆይታ እናደርጋለን ማለት ነው በቀጥታ ወደ ቪዲዮቹ ከመግባቴ በፊት ግን ዛሬ የተሰሙ አንድ ሁለት መረጃዎችን እንዲሁ በወፍ በረር ላስቃኛችሁ በመረጃ መልክ ልነግራችሁ ብዬ ነው ከወደ ትግራይ ክልል የተሰማው መረጃዎች አሉ ከደብረጽዮን ገብረ ሚካኤል ከሚመሩት ህወሓት የወጣ መግለጫ አለ በደብረጽዮን ገብረ ሚካኤል የሚመራው ህወሓት የፌደራል መንግስት የትግራይ ግዛቶችን በኃይል ያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ጠይቋል ቡድኑ የትግራይን መሬት በኃይል የተቆጣጠረው አካል ማለት የነ ኮሎኔል ደመቀ ዘውዱን አካል ማለት ነው የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ እንዲሁ በትግራይ ላይ ጦርነት ነጋሪት እየጎሰመ ይገኛል በማለት መግለጫ አውጥቷል ይህ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጥስ ነው ብሏል የህወሓት መግለጫ የአፍሪካ ህብረት ፓናል በአፋጣኝ ተሰብስበው በፕሪቶሪያው ስምምነት መሰረት አጠቃላይ አፈጻጸሙ ላይ እንዲወያይም እንዲሁ ጠይቋል ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑም የህዝብ ሞት ስቃይና ሰቆቃ እንደቀጠለ ይገኛል ሲል መግለጫው አክሏል የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ እየተፈናቀሉ እየታሰሩና እየተሰቃዩ ይገኛሉ ቡድኑ የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፍ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱም ጥሪ አቀርቧል የዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ማለት ነው በሌላ በኩል ከዚያው ከትግራይ ክልል ሳንወጣ አዲሱ የትግራይ ክልል ጊዜያዊ መስተዳድር አቶ ጌታቸው ረዳን የተኩት ሌተናል ጄኔራል ታደሰ ወረደ በጌታቸው ረዳ ተላልፎ የነበረውን እግድ ዛሬ አንስተዋል ሌተናል ጄኔራል ታደሰ ወረደ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አዛዦችን ከሚያዝያ 7 ቀን 2017 ዓ.ም ጀምሮ እግድ ማንሳታቸው ታውቋል ደብዳቤም ተጽፎላቸው ደርሷቸዋል እነዚህም ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ብርጋዴር ጄኔራል ምግበይ ኃይልና ሜጀር ጄኔራል ማሾ በየነ ናቸው እግዳቸው የተነሳላቸው እንደነዚህ አይነት ጉዳዮች ከትግራይ ክልል እየሰማን ነው እንግዲህ የህወሓት መግለጫና የሌተናል ጄኔራል ታደሰ ወረደ የእግድን የማንሳት መረጃዎች እነዚህ ናቸው ለመግቢያ ያህል መረጃዎቹን በዚህ መልኩ ወደናንተ ካደረሰን በስፋት ወደምንዳስሰው ጉዳይ እንለፍ እንግዲህ እንደሚታወቀው በተለያየ አጋጣሚ በፋኖች መካከል በርስ በመካከላቸው ያሉ እሰጥ አገባዎች ያሉ ቁርሾች ያሉ የፖለቲካ መለያየቶች አንዳንዴ ሞቅ ሌላ ጊዜ ቀዝቀዝ ይያሉ በተደጋጋሚ ሲነሱ እንሰማለን ከሰሞኑ ደግሞ መገዳደልም ደረጃ ያደረሰ መወጋገዝም ደረጃ ያደረሰ ሆኖ ያስተዋልነው እንገኛለን ይሄ ጉዳይ በጣም አሳሳቢ መሆኑን የምታውቁት ካሁን በኋላ እንዲህ አይነት ነገር መኖር የለበትም በሚል አሁን በግልጽ መነጋገር የተቻለበት ደረጃ ላይ ተደርሷል ፋሲሌን ያለም ይሄ ጉዳይ አሳስቦት አንድ መልእክት ለፋኖች አስተላልፈዋል ፋሲሌን ያለም በዚህ መልእክቱ ላይ ምንድነው የሚለው ከሞላ ጎደል በፋኖ መካከል ያሉ ሰዎች መግለጫ ማውጣት ማቆም አለባቸው አንዱ አንደኛውን ማውገዝ ማቆም አለባቸው የፈለገ በፖለቲካ ቢለያዩ እንዲህ ያለ እርስ በርስ እስከ መገዳደል የደረሰ እርምጃ መወሳት ደረጃ የደረሰ ነገር ኮምፕሊትሊ ማቆም አለባቸው የሚል ምክር ሐሳብ ሰጥቷል እስኪ መጀመሪያ የፋሲሌን ያለምን አስተያየት ሰምተን እንመለስና አንዳንድ ጉዳዮችን እያነሳሳን ደግሞ አብረን የምንቆይ ነው የሚሆነው ከሐመር ሚዲያ የእይታ ሰዓታችን ጋር አሁንም አብራችሁን ቆዩ ዛሬ ቀን ጀምሮ ቢያረጉት በየመመኘው ነገር ሁሉም በተናጠል ሳይነጋገር እስክንድር ከዘመነ ጋር ሳይደዋወል ምሬ ከፋንቱ አባል ጋር ሳይደዋወል ደሳለኝ ከመከታው ጋር ሳይነጋገር በድርጅት ደረጃ ዛሬ ሆኑ የትኛው የፋኖ አደረጃጀት አባል ቢያስቀይመን ቢሰድበን ቢያወግዘን ወንድም ወንድሙን እህቷን እንዳትገል ቃል እንገባለን ማለት አለባቸው እኔ በእስክንድር ላይ ላልተኩስ እስክንድር በዘመነ ላይ ላልተኩስ ዘመነ ላይ ተኩስ
በተናጠል በድርጅት ደረጃ ላይ መማማል ማንቻል አለባቸው። ቃል መግባት አለባቸው። ይሄን ለሰራዊታቸው ሁሉ መንገር አለባቸው። የድርጅታቸው ፖሊሲ መሆናል። በምንም ሁኔታ ውስጥ ኢንጂነር ደሳለኝ መከታውና የመከታውን ልጆች እንደማይወጋ ቃል መግባትና ለድርጅቱ ማስተላለፍ አለበት። መከታውን በተመሳሳይ መልኩ፣ ምሬን በተመሳሳይ መልኩ ሁሉም የድርጅት መሪዎች ይሄንን ካረጉ የጎንዮሽ ተኩስ የሚባል ነገር አይኖርም ማለት የሚጠፋ ዝም ብሎ ከላይ በታች በሚደረግ ውጊያ ከመከላከያ ጋር ከምናምን ጋር ሰው ህይወት ሊያልፍ ይችላል። ግን በጎንዮሽ ሁኔታ ግን ጎንዮሽ ውጊያ ነፍስ እንዳይጠፋ ሁሉም ሳይነጋገሩ ለድርጅቶቻቸው ይህን መልክ ማስተላለፍ አለባቸው። ታትስ ፈርስት ፕሪኮንዲሽን የመጀመሪያው ቅድመ ሁኔታ ነው ብዬ ማሰቡ ይሄን መደረግም ያለበት በምንም ሁኔታ ውስጥ አንዱ ይሄ ነው። ይሄን ከማንም ሳይጠብቁ ከሽማግሌ ከምን ሳይጠብቁ ሁሉም ዲክሌር ቢያደርጉት ጥሩ። አትሊስት የመጀመሪያ አሁን ደም ፈሷ ላይ ነው፣ ግን ወደ ጥቁር ደም እንዳይገባ ወደ በቀል ነገር እንዳይገባ መደረግም መቻል አለበት። በቃ እንማርበት። በተሰዉ ታጋዮች፣ በተሰዋው የአማራ ህዝብ ስም፣ ባለቀው የንጹሃን ደም ስም፣ ባለቁ ህፃናት ከትምህርት ቦታቸው ቀደሙ እንደማገኝ እንዳልከው በእነሱ ስም እኛ የፈለገ የፖለቲካ ልዩነት ቢኖር የፈለገ ብንሰዳደብ ብንቆሳሰብ ከቃላት ባለፈ ሁኔታ መሳሪያ ላለመሳብ ቃታ ላለመሳብ ቃል መግባት አለብን ብለው ዲክሌር ማድረግ አለባቸው። ታትስ የመጀመሪያው ቅድመ ሁኔታ እሱ ነው ብዬ ነው የማስበው። ሁለተኛ ሺህ ጊዜ ቢወጋገዙ ሺህ ጊዜ ልዩነት ቢኖራቸው መግለጫ ከማውጣት መቆጠብ መቻል አለባቸው፣ አንዱ ሌላውን ለማውገዝ። እሱንም እንደዚሁ ዲክሌር ማድረግ አለባቸው። ምክንያቱም ብልጽግና ካፒታላይዝ የሚያደርገው የሚጠቀምበት ይሄንን መግለጫ ነው። ልዩነታቸውን የሚያሰፋውን በእንዲህ አይነቱ ነገር በመጠቀም ነው፣ በአቅሙ አይደለም፣ በስለላ ችሎታው ምናምን አይደለም። እንዲህ አይነት ፕሮፓጋንዳዎች በመንዛት ከነሱ ልዩነቶችን ያመጣና ዛሬ እስክንድር እንዲህ አለ፣ ዛሬ ዘመነ እንዲህ አለ፣ ዛሬ መከታው እንዲህ አለ፣ ዛሬ እየተባለ ስለሚወራ መግለጫ ከማውጣት መቆጠብ አለባቸው። ሶስተኛ ካሉባልታ ወሬ መቆጠብ አለባቸው። እነሱ ብቻ ሳይሆኑ የነሱ ደጋፊዎች በማህበራዊ ሚዲያም በዩቲዩብ ወይም በተለያዩ ቴሌቪዥን ጣቢያ የሚነሱ ብዙ አሉባልታዎች አሉ። እነዚህ አሉባልታዎች አልተጣሩም፣ አንዳንዱ አይጣራም። ብቻ ዝም ብሎ ተነስቶ የሆነች ነገር ከተለቀቀለት አንዳንዱ የሚለቀቀው ከብልጽግና ሊሆን ይችላል፣ አንዳንዱ ከፋኖ ሊሆን ይችላል፣ አንዳንዱ ሰው ለዜና ሽፋን ብሎ በራሱ ፈጥሮ ገና ለገና ወይም በህልሙ ያየውን ነገር ዜና አድርጎ ማህበራዊ ሚዲያ ሊለቀው ይችላል። ብዙ ነገሮች እኮ ደርሶብናል እንደማገኝ። እኔ እኮ ፋሲል ያለ ሞተ ተብሎ እኮ ዩቲዩብ ላይ ተለቆ አይቼ ሰው እኮ ደንግጦ የዛሬ ስንት ወር ደንግጦ እኮ ስንት ሰው ደውሎልኛል። እኔንም ባለቤቴንም አጨናንቀዋል። እንዲህ አይነት ዜናዎች ብሬኪንግ ተብሎ ይቀርቡልሃል። ምንም እኮ ችግር የለውም። ዘመነ ሞተ ተብሎ እኮ ብሬኪንግ ኒውስ ሲለቀቅ ነበር። እስክንድር እንዲሆነ ተብሎ ሲለቀቅ ነበር። በጣም ብዙ አሉባልታዎች ይለቀቃሉ በየጊዜው። ስለዚህ ላሉባልታ ወይ ላለመንበርከክ እያንዳንዱ ሰው በተለይ ፋኖ ድርጅቶች ሪያክት ከማድረግ ምላሽ ከመስጠታቸው በፊት የሚባለው ነገር ትክክል ነው ወይስ አይደለም ብለው ለማጣራት አንዲት እርምጃ መሄድ አለባቸው። 2 ደቂቃ 3 ደቂቃ ቆም ብለው ቶሎ ከመፍጠን ምክንያቱም ይሄ ነገር አሉባልታው እያደገ ወደ መግለጫ ይሄዳል፣ መግለጫው እያደገ ወደ ግድያ ይሄዳል። ያን ማስቆም አለባቸው። ደጋፊዎቻቸው በውጭ ያሉትን ይሄ ዝም ብሎ ዩቲዩበሩ ለዜና ለምናምን ባነው ለዚህ ለሽያጭ የሚለውን ነገር አይደለም፣ ሪል የሚደግፏቸው ከልብ የሚደግፏቸው ሰዎች በተመሳሳይ መልኩ መንገር አለባቸው። ይሄ ነገር መቆም አለበት። ታትስ ቬሪ ኢምፖርታንት። ገብቷል? ይሄን ካደረጉ አትሊስት ሌላው ቀስ ብሎ የሚመጣ ነገር ነው። እነዚህን 3 ነገሮች ካደረጉ አሁን ያለው ውጥረት እየቀነሰ ሊመጣ ይችላል። በሂደት ደግሞ ይሄ ለተሻለ ስራ መነሻ ግብአት ሆኖ ሊያገለግል ይችላል እና እኔ እንደው የድርጅት መሪዎች ይህን ፕሮግራም የሚሰሙ ከሆነ ቢያንስ እነዚህን 3 ነገሮች በፍጥነት ተግባራዊ ቢያደርጉት ከዛ በኋላ ደግሞ እንነጋገርበታለን። እንዴት ይሆናል፣ ምን ይሆናል፣ የሚመለከታቸው ሰዎች ፈልጎ በዛ ደረጃ ችግሩን ለመፍታት መሞከር ይገባል እላለሁ ወንድማገኝ። ይሄ በጣም ጥሩ ምክር ነው። በነገራችን ላይ የሚሰሟቸው ከሆነ የፋኖ ሰዎች ይሄ በእርግጥም መመከር ያለበት መነሳት ያለበት ጉዳይ ነው። ለምን ይህንን አልኩኝ? የትኛውም ችግር የትኛውም ባለመግባባት በውይይት ነው መፈታት ያለበት ከሚል የማይናወጽ አቋም ነው ይህንን ለማለት የምወደው። የትኛውም አይነት ችግር የትኛውም አይነት አለመግባባት ፖለቲካዊ ሊሆን ይችላል፣ የአካሄድ ልዩነት ሊሆን ይችላል፣ ሌላም ስም ልትሰጡት ትችላላችሁ። ግን የትኛውም አይነት አካሄድ የትኛውም አይነት ልዩነት በንግግር መፈታት መቻል ያለበት ነው። እንደው በሆይታ እንደው በሞቅታ እንደው እከሌ እንዲህ ብሎኝ እኔ እንዲህ ሳልለው እከሌ እንደዚህ አድርጎኝ ምናልባት ጉዳዩን ከሚዋጉለት እየተዋጉ ስለሆነ እነሱ ቆመንለታል ከሚሉት ዓላማ አውርዶ በሌላ አይነት አተረጓጎም መመልከት እርስ በርስ መገዳደልን ያመጣል። ከሰሞኑ እንዳየነው ይሄ በጣም ትክክለኛ ምክረ ሐሳብ ይመስለኛል። የሚሰሙት ከሆነ ፋሲልን በዚህ ደረጃ እነሱ እንደው
ባይስማሙ እንኳን አንድ የሆነ አካሄድ እንኳን ባይኖራቸው አትሊስት እንደው መገዳደል መቆም የለበትም። እዛ መሀል ያሉ ተዋጊዎች ከላይ ያሉ አመራሮች ባለመስማማታቸው ምክንያት እንዴት በሁለት ጥይት እንዲመቱ ይፈረድባቸዋል? ይህ በጣም አሳዛኝ ነው የሚሆነው። ከመንግስት ጋር ይዋጋሉ ያሉት እነዚህ ሰዎች የመንግስት ጥይት ይመታቸዋል፣ ግልጽ ነው። እርስ በራሳቸው ደግሞ እንዲህ ይዋጋሉ። ከላይ ያሉት ፋኖን እንመራለን የሚሉት ሰዎች ባለመስማማታቸው ምክንያት ታች ያሉት ተዋጊዎች በሁለት ጥይት እየተመቱ ያሉበት ሁኔታ ነው ያለው። ስለዚህ ይሄ የፋሲልን ያለ ምክር ጥሩ ሆኖ ነው ያገኘሁት። ግን ጥያቄ ደግሞ ማንሳት እፈልጋለሁ። መግለጫ አትወጣጡ፣ ላሉባልታ ጊዜ አትስጡ፣ አትሊስት እርስ በርሳችሁ ላለመገዳደል እንኳን ተስማሙ፣ እርምጃ ላለመውሰድ ተስማሙ። ዘመነ ካሴ በእስክንድር ላይ፣ እስክንድር በዘመነ ካሴ ላይ እርምጃ ላለመውሰድ መስማማት አለባችሁ የሚል ጥሩ ምክር መክራቸዋል። በጣም ሊበረታታ የሚገባው ምክር ነው ይሄ። ነገር ግን ይሄ ምክር ከመንግስትስ ጋር መሆን የለበትም። በተደጋጋሚ ነው ማነሳው ይህንን ጥያቄ። በነገራችን ላይ በመካከላቸው የሚፈጠረውን የትኛውንም ችግር በንግግር መፍታት ጥሩ እንደሆነ የሚያምን ጭንቅላት ከመንግስት ጋር ያለውንም ችግር በንግግር መፍታት ጥሩ እንደሆነ መገንዘብ አለበት። አሁን መንግስት እውነቱን ይሁን አይሁን፣ መንግስት ለይስሙላ ይበለው አይበለው፣ ግን በተደጋጋሚ ጊዜ የሰላም ጥሪ ያቀርባል ያለው። ይህንን አትሊስት ለምን አይሞክሩት? ያኛው ይደረስበታል። ውጊያው፣ ጦርነቱ፣ መገዳደሉ፣ ትምህርት ማቆሙ፣ እርስ በርስ መዘላለፉ ይደረስበታል። እስቲ ሪሊ መንግስት እያለው ያለው እውነት ነው ውሸት ነው የሚለውን እንኳን ለማጣራት እኮ ለንግግር በራቸውን ክፍት ያደርጉ አናይም። በዚህ ደረጃ ለንግግር ተቃዋሚ ከሆንክ ከመንግስት ጋር ለሚደረግ ንግግር በአንተ መካከል ያለውስ ንግግር እንዴት ነው የሚታየው የሚለውን ደግሞ ጥያቄ ማንሳት ያስፈልጋል። በመካከላቸው ችግር ሲፈጠር ተነጋገሩ፣ ተወያዩ ብላችሁ የምትሰብኳቸው ሰዎች ከመንግስትም ጋር ያለው ችግር በንግግር ሊፈታ እንደሚችል ማስገንዘብ መቻል አለባችሁ። እዚህ ሀገር የትኛውም አይነት ችግር ከንግግር ውጭ በሆነ መንገድ ሊፈታ ይችላል ብዬ እኔ አላስብም ፐርሰናል። ምክንያቱም አየነው በተደጋጋሚ ጊዜ በጦርነት ያመጣነው ለውጥ ምናልባት የሆነ ጊዜ ይቆይ ይሆናል እንጂ ተመልሶ ራሳችን ላይ ችግር ማምጣቱ አይቀርም። ስለዚህ ልክ በራሳቸው መካከል ያለ ችግርን በንግግር ለመፍታት ጥረት እንዲያደርጉ እንደሚመከሩ ሁሉ ከመንግስት ጋር ያለውንም ችግር በንግግር ለመፍታት ጥረት ማድረግ ያስፈልጋል። ይሄ በሩቅ ሄደን ምሳሌ የምናመጣበት አይደለም። የአማራ ክልል ህዝብ በዚህ ሰዓት ምን አይነት ሁኔታ ውስጥ ነው ያለው? ልጆቹ ትምህርት አይማሩም፣ በሰላም ወጥተው አይገቡም፣ በጥይት የሚሞተው ሰው ብዙ ነው። ይህንን ለማድረግ መጀመሪያ ይሄ እንዲቆም ለማድረግ መጀመሪያ የሚያስፈልገው ንግግር ማድረግ ነው። ንግግር ለማድረግ ተኩስ ማቆም ቅድመ ሁኔታ ሊሆን ይችላል። ሴስፋየር አድርጎ ከዛ ወደ ንግግር መግባት ያስፈልጋል። ትግራይ ክልል ውስጥ በጦርነት ምክንያት ሰው የሚሞት ሰው የለም። አሁን በጦርነት ምክንያት ምን ያህል ሰው እንደሞተ በጦርነቱ ጊዜ ይታወቃል። መቼም አሁን ያ ቁጥር የለም። በጦርነት ምክንያት የሚሞት በሌላ ጉዳይ ምናምን ሊሆን ይችላል። እሱ ትግራይ ክልል ውስጥ ኃላፊነት ያለባቸው ሰዎች የሚያስቀሩት ነገር መሆን አለበት። ኃላፊነት መውሰድ አለባቸው እነሱ። አሁን ግን በጦርነት ምክንያት ከመንግስት ጋር በሚደረግ ጦርነት ምክንያት በጥይት የሚሞት ሰው የለም። ይሄ በጣም ትልቅ ድል ነው። ፕሪቶሪያ ከነ ችግሮቹ ትግራይ ክልል ውስጥ እና ብሎም ኢትዮጵያ ውስጥ ያመጣው ትልቁ ድል በጦርነት ምክንያት ትግራይ ክልል ውስጥ የሚሞት ሰው እንዳይኖር ማድረጉ ነው። ይሄንን ነገር በተመሳሳይ አማራ ክልል ውስጥ መተግበር ይቻላል መተግበር። ስለዚህ በጦርነት ምክንያት አማራ ክልል ውስጥ ሰው እንዳይሞት ማድረግ ይቻላል። በመካከላቸው ያለውን ችግር እንዲህ እንዲፈቱ እንደምትመክሯቸው፣ እንዲህ እንዲፈቱ እንደምታተጓቸው ሁሉ ከመንግስት ጋር ያለውንም ችግር በንግግር በውይይት እንዲፈቱ ማትጋት ያስፈልጋል። ንግግር ማለት ዓላማህን ሁሉ አሳልፈ መስጠት ማለት አይደለም። እኔ እንዲከበርልኝ የምፈልገው ነገር አለ፣ ይህንን ካከበራችሁልኝ እኔ ጦርነቱን አቆማለሁ የሚል ድምዳሜ ላይ ነው የምትደርሰው። ምንድነው እንዲከበርላቸው የሚፈልጉት እነዚህ ሰዎች? የአማራው መገደል ይቆም ነው አይደለም መነሻ ጥያቄያቸው። የአማራ መገደል ይቆም፣ በተለያየ አካባቢ እየተገደለ ነው፣ መዋቅራዊ ጥቃት እየደረሰብን ነው። እሱን ካደረጋችሁልን እኛ ጦርነቱን እናቆማለን። መንግስት የሚፈልገው ጦርነቱ እንዲቆም መሳሪያ እንዲፈቱ ነው። ይሄ መተማመን አይመጣም በመካከል ከተባለ ደግሞ ሊታመኑ የሚችሉ እና ለመታመን ቅርብ የሆኑ እና ደግሞ ፓወር ያላቸው የማስፈጸም አቅም ፓወር ያላቸው የውጭ አካላት እዚህ ውስጥ ኢንቮልቭ እንዲያደርጉ ማድረግ ይቻላል። በተደጋጋሚ ጊዜ አሜሪካንን ለማሳለጥ ፈቃደኛ እንደሆነች ስትናገር ተሰምቷል። ምናልባት የአፍሪካ ህብረትም ይህንን ጉዳይ ሊያሳልጥ ይችላል ብዬ አስባለሁ። በዛ ደረጃ ለንግግር በርን ክፍት ማድረግ ያስፈልጋል የሚል ነገር ማንሳት ያስፈልጋል። ከዛ በተጨማሪ ግን አሁን ፋሲሌን ያለም ያላቸውን ነገር በእርግጥ እየሰሙት ነው ወይ? ፋሲል ብቻ አይደለም ሌሎች ሰዎችም በተደጋጋሚ እንዲህ አይነት ጉዳዮች ሲያነሱ ሰማለሁ። እየሰሟቸው ነው ወይ? አሁን የሚወራው ነገር መሬት ላይ ያለው ነገር ይሄንን የሚያንጸባርቅ ነው ወይ? በእርግጥስ እነዚህ ሰዎች መዘላለፉን፣ መግለጫ ማውጣቱን፣ መሰዳደቡን ብሎ መገዳደሉን ትተውታል ወይ የሚል ጥያቄ ካነሳን አይደለም ነው ምላሹ የሚሆነው። ለምን?
ለምሳሌ ማስረሻ ሰጤ የተናገረውን ነገር ለዚህ ማስረጃ አድርገን ማቅረብ እንችላለን። ከፍ ያለውን የገደሉብንን ሰዎች ትእዛዝ ሰጪውን ጭምር ሄደን እንደውም በቃል አላለውም እንጂ ሂሳብ እናወራረዳለን የሚመስል ነገር ነው የተናገረው። እስኪ ትንሽ ሰምተነው የእሱንም ንግግር ሰምተነው ብንመለስ ጥሩ ነው የሚሆነው። ድርጅታችን ላይ የተቃጣ ጦርነት ነው። ትንኮሳውን እንዲህ ዝም ብለን የምናየው አይደለም። እንግዲህ ትእዛዝ ሰጪውንም ጭምር መልክ እንደምናስይዘው ስርዓት እንደምናስይዘው በዚህ አጋጣሚ ለመላው ህዝባችንም ለቤተሰቦቹም ለትግላችን ደጋፊዎችም እርግጠኛ ሆኜ መናገር ፈልጋለሁ። እንግዲህ እንደሰማችሁት ማስረሻ ሰጤም መልክ እናስይዘዋለን እያለ ሲናገር ነው የምንሰማው። መልክ እናስይዘዋለን እርምጃ የወሰዱትም ትእዛዝ የሰጡትንም ቅድም ምን ሲል ነበረ ፋሲሌን ያለ መግለጫ አትወጣጡ ባካችሁ እርስ በርሳችሁ አንዱ ቃል መገባባት አለበት። ሳይገናኙ ኢቭን ሳይነጋገሩ ቃል መገባባት አለባቸው። የእስክንድር ጎራ በዘመነ ላይ የዘመነ ጎራ በእስክንድር ላይ መግለጫዎች ማውጣት የለባቸውም። አሉባልታዎችን መስማት የለባቸውም። ቃል መገባባት አለባቸው። እርምጃ ላለመወሳሰድ ላለመዘላለፍ የሚል ምክር ሐሳብ ሲያቀርብ ነው የሰማነው። ጥሩ ምክር ሐሳብ ነው። ከመንግስትም ጋር ቢደረግ የሚል ኮሜንትን ያደረኩት። ከዛ ባለፈ ግን እየሰሙት ነው ወይ ይሄንን ጉዳይ እየሰሙት ነው ወይ የሚመለከታቸው አካላት እየሰሙት ነው ወይ የሚል ጥያቄ ካነሳን አንፎርቹኔትሊ ነው እየሰሙት አይደለም። ይሄው የማስረሻ ሰጤ ንግግር እንግዲህ ይሄንን ንግግር የተናገረው በፋኖ ከፍ ያለው ግድያ ምክንያት የተደረገ የሐዘን መግለጫ ስነ ስርዓት ነበረ ኦንላይን ላይ የተደረገ ዛሬን የተናገረው ትእዛዝ ሰጪውንና ፈጻሚዎቹን ልክ እናስገባቸዋለን ሲል ነው ምንሰማው። የጌታቸው ረዳን ቋንቋ ቃል በቃል አልተጠቀመም። ሂሳብ እናወራረዳለን የሚለውን እንጂ ከዛ የተለየ አግባብ አይደለም የተጠቀመው ቃል በራሱ። ስለዚህ ልክ እናስገባቸዋለን። ስለዚህ አሁንም ቢሆን ቁርሾ አለ በመካከላቸው። እንደውም ደም ፈሷል አውቃለሁ ሲል ነበረ ፋሲሌን ያለም ጥቁር ደም እንዳይሆን ወደ በቀል እንዳይሄድ መደረግ አለበት የሚል ምክር ሐሳብ ነው ሲያቀርብ የሰማነው። ግን ድንጋይ ላይ ውሃ እንደማፍሰስ ነው። ምንም ለውጥ አላመጣም። ይኸው የበቀል እርምጃ እንወስዳለን፣ ልክ እናስገባቸዋለን። ትእዛዝ ፈጻሚውንም ራሱ ደግሞ ድርጊቱን በቀጥታ የፈጸሙት ላይ የሚከለክለን ነገር የለም፣ ልክ እናስገባቸዋለን። ይህንን ለደጋፊዎቻችን ለቤተሰቦቹም ጭምር ማሳወቅ እንፈልጋለን፣ እንበቀላለን ነው በሌላ አማርኛ። ይህንን እናደርጋለን። ስለዚህ አሁን ይሄ ደግሞ እንደዚህ እርምጃ ሲወስድ እንደዚህ ተደረገን ባዩ ደግሞ በሌላ በኩ ይመጣና ሌላ እርምጃ ይወስዳል። እንዲሁ መጠፋፋት ነው የሚሆነው። የኢትዮጵያ ፖለቲካ ውስጥ ሞኝ እንደተከለው ነገር እንዳንዳች ነገር አልነቀል ብሎ ያስቸገረን ነገር ቢኖር ይሄ ነው። መጠፋፋት፣ ዛቻ፣ ሴራ፣ እርስ በርስ መገዳደል። ይሄ ነው ከኢትዮጵያ ፖለቲካ ውስጥ አልጠፋ ያለው። እንደ አገር ያለው ፖለቲካ ውስጥ አልጠፋ ያለው ነገር አሁን በክልል ደረጃ ታጥሮ አማራ ክልል ውስጥ ደግሞ በጣም ስር የሰደደው ጉዳይ ቢኖር ከመቼውም ጊዜ በላይ አሁን ይሄ ነው። ሐሳቦች የሐሳብ ልዩነቶች ሊኖሩ ይችላሉ። ተፈጥሯዊ ነው የሐሳብ ልዩነት መምጣት ማለት በጣም ተፈጥሯዊ ነው ጋይስ፣ በጣም ተፈጥሯዊ ጤናማም ጭምር ነው። ደግሞ የሐሳብ ልዩነት ከሌለ እንዴት ተነጋግረ የተሻለ ሐሳብ የጠራ ሐሳብ እንዴት ማምጣት ትችላለህ? ስለዚህ የሐሳብ ልዩነት መኖሩን እንደው እንደ ጤናማ ነገር እንደ ተፈጥሯዊ ነገር መውሰድ መጀመሪያ ያስፈልጋል። ይሄን የሐሳብ ልዩነት ደግሞ ተነጋግረህ አንድ የጠራ ሐሳብ ይዘህ ትወጣለህ። ከሆነልህ ተስማምተህ፣ ካልሆነልህ በልዩነት እና በድምጽ ብልጫ እያደረግክ ትሄዳለህ። ይሄ ነው ለክልላቸውም እነሱ ለሚንቀሳቀሱበትም ትግል ኢቭን ለሀገርም የሚጠቅመው እንዲህ አይነት ሐሳብ እንዲህ አይነት አካሄድ ነው። ስለዚህ የሐሳብ ልዩነት መጠላት የለበትም፣ መኖሩ ጥሩ ነው። በንግግር የሚያምን ትውልድ እስካለ ድረስ፣ በንግግር የሚያምን አመራር እስካለ ድረስ፣ በንግግር የሚያምን መዋቅር እስካለ ድረስ፣ በንግግር የሚያምን አደረጃጀት እስካለ ድረስ የሐሳብ ልዩነት መጥፎ አይደለም፣ እንደውም ጥሩ ነው። ጥሩ ነው። እንደውም ከአንድ አናት ላይ ከሚፈልቅ የሐሳብ ዝም ብሎ ወደ ታች ከሚወርድ ሐሳብ ይልቅ ከላይም ከታችም እየመጡ ሐሳቦች ተፋጭተው አንድ የነጠረ ቆንጆ ሐሳብ መገኘት ከቻለ በጣም በጣም ተፈላጊው ነገር እንደውም እሱ ነው። ኢትዮጵያ ውስጥ ያጣነው የፖለቲካዊ እሳቤ እንደውም ይሄ ነው የሚመስለኝ። ስለዚህ የሐሳብ ልዩነት ናቹራል ነው እና ጤናማ ነው። ይሄንን ግን የምናስተናግድበት መንገድ አሁን ባለው ሁኔታ ጤናማ አይደለም። መገዳደል ሆኗል። ከከሌ ጋር መስራት እፈልጋለሁ የሚል ሐሳብ ሊኖር ይችላል። አይ ከከሌ ጋር መስራት የለብንም የሚል ሐሳብ ሊኖር ይችላል።
ሁለቱ አካላት ተነጋግረው የነጠረ አንድ ሐሳብ ማምጣት ሲገባቸው ከከሌ ጋር እሰራለሁ ስላለ መገደል አለበት የሚል እርምጃ ሲወስዱ ነው የምታዩት የምናየው። በአብዛኛው የምንሰማው እሱን ነው። ከዚህ የተለየ ነገር የላቸውም። ስለዚህ ጤናማውን የሐሳብ የበላይነት፣ ጤናማውን የሐሳብ ልዩነት፣ ናቹራል የሆነውን የተለያየ ሐሳብ በአንድ አደረጃጀት ውስጥ መኖርን እንደ ክፉ ነገር በመውሰድ መነጋገር ሲገባቸው በመነጋገር ፋንታ መገዳደል ነው የመረጡት። ማስረሻ ሰጤ ሲናገር የሰማነው እንደዛ ነው። በቀል የሚመስል ነገር እርምጃ እንወስዳለን ሲል ነው የሰማነው። በአመራር ደረጃ ብቻ አይደለም ይህ አይነት ደግሞ አስተሳሰብ ያለው፣ በተዋጊዎችም ደረጃ ይህ አይነት አስተሳሰብ ሲንጸባረቅ ይሰማል። ዘመነ ካሴን እንዲህ እናደርገዋለን፣ ከሱ ጋር አብሮ መሆን አስፈላጊ አይደለም የሚሉ ቋንቋዎችም ደግሞ የምንሰማው ከዚህም የመጣ ነው። በአመራር ደረጃ ብቻ ሳይሆን በታች ባሉ በተዋጊዎችም ደረጃ ስላለ ነው። ማሳያ እንዲሆነን እስኪ የተወሰኑ ልጆች የተናገሩትን ነገር ሰምተን እንመለስና እሱ ላይ ደግሞ የሚሰማንን ነገር እያነሳሳን እንቀጥላለን። አሁንም አብራችሁን ቆዩ። እንግዲህ ከዚህ የምትመለከቱን እንግዲህ አርበኞች በደቡብ ጎንደር የምንገኝ በላይ ጋይንት ቀጠና ወይም ደግሞ ክምር ድንጋ ዙሪያ ነው የምንገኘው። እንግዲህ ሰሞኑን በተፈጠረው አለመግባባት ምክንያት ከወገን በኩል የደረሰብን በጣም ከፍተኛ የሆነ መሪር ሐዘንን በተመለከተ አንዳንድ ሐሳብን ለማስተላለፍና ለመግለጽ ነው። እንግዲህ ሁላችንም አርበኞች በተራ ሐሳባችንን እንገልጽ ይሆናል። በእኔ በኩል መግለጽ የምፈልገው ምንድነው እንግዲህ የአማራ የህልውና ትግል ከጧቱ ወይም ደግሞ ትግሉ ከመጀመሩ በፊት ከነበረው ስሜት አሁን ለየት ባለ መልኩ ጽንፈኛ በሚመስል መልኩ ወንድም ከወንድሙ የሚያጋጭ የሥራ ፖለቲካ እየጸነሰሱ እንዲሁም ደግሞ ትግሉ ጥላሸት እንዲቀባ እያደረጉ ያሉ የግለሰብ ጥቅመኞች ወይም ደግሞ ፖለቲከኛ ነን ባዮች ወይም ደግሞ ፖለቲካ የሚያጫውታቸው በጣም መሰሪ የሆኑ በፋኖ ስም የፋኖን ጋውን ወይም ደግሞ የበግ ለምድ ለብሰው የሚንቀሳቀሱ በጣም ከፍተኛ በሆነ ተልዕኮ የተሰማሩ ወንድሞቻችንን በውስጣችን ተሰግስገው አንድ እንዳንሆን የአማራ የህልውና ትግልን ወደ ጎን በመተው የግል ጥቅማቸውንና ስልጣናቸውን ለማካበት ብቻ እንቅስቃሴ እያደረጉ ያሉ ኃይሎችን ለማውገዝ ነው ከዚህ የተገኘ ነው። እንግዲህ በአጠቃላይ ምንድነው ሰሞኑ የተፈጠረው በወንድሞቻችን ተወግተናል። ይህ አካሄድ ደግሞ ተልዕኮ የተሰጣቸው እንግዲህ የወታደርን ሚሊተሪ አይቶ ማያቅ ጫካ ተቀምጦ በፖለቲካ ብቻ በሚዲያ ጋጋታ ብቻ ሲጮህ የሚውል ወንድም ከወንድሙ እንዲጋጭ ተልዕኮ እየሰጠ እያጋጭ ያለን መሪ ምንድነው እንደ አርበኛ ዘመነ የመሰለ የአማራን ህዝብ እየካደ ያለ ወንድሞቻችን ከጎን ተሰልፈው በጋራ እያጠቃንና የወጋን ያለን ጠላት እንዳንዋጋ ጠላሸት እየቀባና መሰሪ ሆኖ እንግዲህ እያገዳደለ ነው የሚገኘው። እንግዲህ ይህን ግለሰብ በጣም አምረን ነው የምንጠላው። በቃ የሚታገል ከሆነ የአማራን የፋኖ ኃይልን አንድ አድርገው አደራጅተው አንድ በማድረግ ህዝባችን ነፃ ለማውጣት ከሆነ እንግዲህ አብረን እንታገላለን፣ እንከተላለን። ከዛ ውጪ ግን እሱ ነገ ስልጣን ላይ ለመውጣት ሌሎች ወንድሞቻችን ዋጋ በከፈሉበት አጥንታቸውን ደማቸውን ባፈሰሱበትና አጥንታቸውን በከሰከሱበት ትግል እሱ ነገ ስልጣን ይዞ እንደፈለገ የሚኖርበት አላሻው ደግሞ ትግሉ ደግሞ ውጤታማም ካልሆነ ውጭ ሀገሩን ሄዶ የተዳደለ ህይወቱን ለመኖር ገንዘብ እያካበተ ያለ ግለሰብ ነው። ስለዚህ እንታገልበት። እንግዲህ እንደሰማችኋቸው እነዚህኞቹ ግለሰቦች ደግሞ የሚናገሩት ቀጥተኛ ተቃውሟቸውን ያሰሙት በዘመነ ካሴ ላይ። ዘመነ ካሴ የጎጃም ፋኖ መሪ እንደሆነ ይታወቃል። ግን ሊለያየን የሚፈልግ ሰው ነው፣ በመካከላችን ጠብ ለመዝራት የሚፈልግ ሰው ነው የሚል እሱን የመቃወም እንቅስቃሴ ነው ደግሞ ምናየው። አሁን ቅድም ፋሲሌን ያለም ሲናገር ከነበረው ነገር በጣም ቀጥተኛ ተቃራኒ ነው ደግሞ ይሄ። አሁን በመሪዎቹም ደረጃ እንደዚህ በተዋጊዎችም ደረጃ በመካከላቸው እንዲህ አይነት መባጠዝ እንዲህ አይነት ስንጥቃት ካለ በጣም አስቸጋሪ ነው የሚሆነው። አሁን እኔ የነሱ አንድ መሆን አስጨንቆኝ አይደለም፣ ከዚህ በፊት ምናልባት ተናገረው ይሆናል። የነሱ አንድ መሆን አስጨንቆኝ እንደው አንድ ቢሆኑና እንደው የሆነ ውጤት ላይ ቢደርሱ የሚል ነገር አስጨንቆኝ አይደለም። አንድ ቢሆኑ ሰላም ለማምጣት የተሻለ ደረጃ ነው፣ አንድ እርምጃ ከፍ ማለት ይቻላል ከሚል መነሻ ነው። በመካከላቸው በራሳቸው በመካከለም ሰው አይሞትባቸውም። የነሱ አንድ መሆን በሐሳብ መስማማትና ደግሞ የነጠረ ሐሳብ ይዞ መውጣት
ከመንግስት ጋር ለሚደረግ የሰላም ስምምነት እንደው በር ይከፍታል ከሚል መነሻ ነው ይህንን ፕሮግራም መስራት ያስፈልገው እና በፋሲሌን ያለም እንዳለው ቢስማሙ ቢነጋገሩ ቢመካከሩ እርስ በርሳቸው ባይዘላለፉ የተሻለ ይሆን ነበረ። ግን አሁን በተደጋጋሚ ቪዲዮዎች እያየን እንዳለ ነው የሚናገሩትን ንግግር እየሰማን እንዳለ ነው። በፍጹም ይሄም ይሆን አይመስልም። የሚናገሯቸው ንግግሮች አሁን ዘመነ ካሴ ላይ ጥያቄ ያነሱት እነዚህ ወጣቶች ዘመነ ካሴ አይዋጋም፣ በእኛ ደም እሱ ስልጣን መያዝ ነው የሚፈልገው የሚል አቋም ነው ያላቸው። በነገራችን ይሄ የዛሬ ጥያቄ ብቻ አይደለም። ውጭ ያሉት ሰዎችንም እዚህ ሀገር ውስጥ ያሉ ተዋጊ ነን የሚሉ ሰዎች የሚጠይቋቸው ጥያቄ ይሄ ነው። በነገራችን ላይ እናንተ ውጭ ሆናችሁ በመታራግቡት ወሬ ስልጣን መያዝ ነው የምትፈልጉት፣ እኛ ተዋግተን በምናመጣው ያው አመጣ ነው ሊሉ አይችሉም። ገና የመጣ ለውጥ የለም። ካመጡትም ነው ይሄ ነገር የሚሳካው። በምናመጣው ለውጥ እናንተ ስልጣን መያዝ ነው የምትፈልጉት፣ ይሄ ግን የሚሆን አይደለም ብለው ፋኖች ታች የሚዋጉት ፋኖች በተደጋጋሚ ጊዜ ሲናገሩ ሰምተናል። ይሄ የዛኛው ሃይ ሌቭል የሆነ ቨርዥን ነው አሁን ዘመነ ካሴ ላይ በቀጥታ የመጣበት። እነዛኞቹ ውጭ ያሉት ዲያስፖራዎቹን ነበር እንደዚህ የሚሉት። አሁን በቀጥታ ዘመነ ካሴን አታክ የሚያደርግ ንግግር ነው የቅድሙ ዲ ሲናገር የሰማነው። ስለዚህ እኛ ተዋግተን እሱ ስልጣን መያዝ ነው የሚፈልገው ይላሉ እና ሀብት ማካበት ነው የሚፈልገው፣ ሀብቱን እያካበተ ነው ይላሉ። ሲሆንለት ሀብት አካብቶ እዚህ መኖር ካልቻለ ውጭ ሀገር ሄዶ መኖር ነው የሚፈልገው የሚል ጥያቄ ነው ያነሱበት ዘመነ ካሴ ላይም ቢሆን። ስለዚህ በዚህ ደረጃ ነው ተቃውሞ ያለው፣ በዚህ ደረጃ ነው እርስ በርስ መጠላላቱ ያለው፣ በዚህ ደረጃ ነው መለያየቱ ያለው፣ በመካከላቸው ስንጥቃት ያለው በዚህ ደረጃ ነው። አለመተማመን አለ መካከላቸው ላይ። ቀደም ፋሲሌን ያለም እንዳለው እንደው በሱ ባለው ልክ በቀላሉ የሚሆን ነገር አልመሰለኝም። ይሄ ነገር በቀላሉ የሚሆን ነገር አልመሰለኝም። የሱ ሞቲቭ ይገባኛል። በመካከላቸው ልዩነት ሳይኖር አንድ ሆነው ከመንግስት ጋር እንዲዋጉ ነው ይገባኛል የሱ ሞቲቭ። ግን ለሱም ቢሆን መደላደል ያለ አልመሰለኝም። በዚህ ደረጃ በቀላሉ የሚሆንም ነገር አይመስልም። ከጊዜ ወደ ጊዜ ጉዳዩ እየከረረ ነው የመጣው። ከዚህ በፊት በመግለጫ መዘላለፉ፣ መሰዳደቡ፣ መናቆሩ ነበረ። ከዛ በኋላ መዛዛቱ መጣ። እስኪ ወደኔ ቀጠና ትገባና መባባሉ መጣ። የሚገርመው ደግሞ የሚያወሩት ነገር መንግስት እንደሚሰማ እያወቁ በስልክ ነው የሚያወሩት። መንግስት ለራሱ ቅድም ፋሲል ሲል እንደነበረው ካፒታላይዝ እንደሚያደርገው ይታወቃል፣ እንደሚለቀው ይታወቃል። አሁን ይሄንን ማንም እንደኛ ያለ ተራሳው የድምጽ ቅጃቸውን ሊያገኙ አይችልም መቼም በመንግስት ደረጃ ካልሆነ በስተቀርና ሲናገሩ ሲዛዛቱ በስልክ ነው የሚዛዛቱት፣ በስልክ ነው የሚሰዳደቡት፣ በስልክ ነው የሚፎካከሩት። የሚፎክረው የሚሸልለውን በስልክ ነው ሁሉም። መሬት ላይ ደግሞ እስኪመጣ አሁን በቅርብ መገዳደል እስኪመጣ ድረስ ያ ሁሉ ነገር የሆነ የነበረው በስልክ ነው። መንግስት ይሄንን ይቀዳል፣ ይለቃል፣ በመካከላቸው ያለው ነገር ካፒታላይዝ ያደርጋል። ተፈጥሯዊ ነው። ፕሮፓጋንዳ መስራት መቻል አለበት። የምትዋጋው በፕሮፓጋንዳም ጭምር ነው። መሬት ላይ ባለ ነገር ብቻ አይደለም። እነሱ ያው እንደዚህ የማረኩትንም ያልማረኩትንም ማረክን እያሉ ይናገሩ የለ እንደዛ ማለት የዛ ካውንተር ፕሮፓጋንዳ መሰራት አለበት መሬት ላይ ካለው ውጊያ እኩል። ምናልባትም የበለጠ ለውጥም ሊያመጣ ይችላል በፎርዛት ማተር። ይሄንን እያወቁ ደግሞ አይጠነቀቁም። ይፎክራሉ በስልክ ይዝታሉ በስልክ እርስ በርስ ምርጫ ኢቨን ምርጫ በስልክ ነው የሚያደርጉት። በጣም ትልቁን ክፍተታቸውን የምታዩት በዚህ ነው። ምርጫ ኢቨን በስልክ ነው የሚመራረጡት ምናምን። አይተማመኑም በዚህ ደረጃ። በመካከላቸው ከፍተኛ የሆነ ልዩነት አለ። ይህንን ልዩነት ማርገብ አልቻሉም። ፋሲሌን ያለም ባለው ልክ በቀላሉ የሚያደርጉትም አልመሰለኝም። በጣም ከባድ ነው ይህንን ለማድረግ። መጀመሪያ የነበረው በመግለጫ መዘላለፍ ነበረ። ከዛ ወደ ዛቻ ተላለፈ። አሁን ሄዶ መገዳደል ደረጃ ደረሰ። ደም ማፍሰስ ደረጃ ደረሰ። አሁን መበቃቀል ደግሞ ሊመጣ ነው። ከዛ እንደሰማችሁት ዘመነ ካሴ ሀብት ነው የሚያካብተው፣ ዘመነ ካሴ ውጪ ሊሄድ ነው፣ ዘመነ ካሴ ለስልጣን ብሎ ነው የሚሉ ስድቦች መጡ። ጉዳዩ ዘመነ ካሴ ላይ ብቻ ደግሞ ያጠነጠነ አይደለም። እስክንድር ነጋንም እኔ አንተ አሽከር አይደለሁም እያሉ መግለጫ የሚሰጡ ወታደሮችም ደግሞ አሉ። አሁን ይሄ ትልቁ የሚያሳየን ነገር ምንድን ነው? የመሪዎቹ ልዩነት፣ የመሪዎቹ አለመስማማት ወደ ታች ወደ ተዋጊዎቹም ወርዷል። ወደ ተዋጊዎቹ ወረደ ማለት ጉዳዩ በጣም ሲሪየስ ነው። ምክንያቱም ተዋጊዎቹ እጃቸው ላይ መሳሪያ አለ። መጠፋፋቱ ሊበዛ ይችላል። ነገ ከነገ ወዲያ እናጠቋለን የሚሉትን አካል ትተው እርስ በርሳቸው ተገዳድለው እንዳያልቁም ያሰጋል። ይሄ ማንን ነው የሚጠቅመው? አሁን ሰማን ዘመነ ካሴ ላይ የተነሱትን ጥያቄዎች አይደለም። እስኪ እስክንድር ነጋ ላይ ደግሞ የተነሳውን ጥያቄ ሰምተን እንምጣ። መሪዎቻቸውን በቀጥታ እንዴት እያሉ እንደሚያናግሩ። የቀደሙ ዘመነ ካሴ ለሀብት ነው፣ ለስልጣን ነው፣ ውጭ ሀገር ለመሄድ ነው የሚል ነገር አነሳ። ቀጣዩን ሰው የምንሰማው ሰው ደግሞ እስክንድር ነጋን እንዴት ባለ ማንን እንደሚደግፍ
ማን እንደሚቃወም ግልጽ ያደረገበት መረጃ ነው። እሱን ደግሞ እስኪ ተከታትለን እንመለስ። እና ሀብቴ ወልዴ ወይም ደግሞ ከነ አርበኛ ሳሙኤል ባለድል ጋር ምታገል አላማ ያለኝ በአንድ አላማ የተሳሰርኩ ባዛዥና ታዛዥ የማምን በእዝና ሰንሰለት የማምን ንጹህ ወታደር ነኝ። ስለሆነም ግን እኔ የእስክንድር ነጋ አሽከር አይደለሁም። የእስክንድር ነጋ አሽከሮች በሶሻል ሚዲያዎች እንዲሁም በአንዳንድ ግለሰቦች በኩል እነገሌ እርምጃ ሊወስዱብን ነውና ከነገሌ ጋር ተጠርንፈት አገል ከነገሌ ጎን ቁም የምትሉኝ አካላት ከወዲሁ እርማችሁ እንድታወጡ ስል ማሳሰብ ፈልጋለሁ። እንደሰማችሁት ይሄኛው ግለሰብ ደግሞ እኔ የሀብቴ ወልዴ የዘመነ ካሴ ወታደር ነኝ እንጂ የእስክንድር ወታደር አይደለሁም የሚል ነገር ነው ሲናገር ደግሞ ይሄኛውን የሰማነው። ሊያጠፉ ነው ምናምን ትሉኛላችሁ፣ እኔ የእዝ ሰንሰለት የምጠብቅ ነኝ፣ እስክንድር ነጋ የሚያዘኝ ሰው አይደለሁም፣ ትዕዛዝ የምቀበለው ከዘመነ ካሴ ነው። ስሙ ፋኖ ነው። አንድ ፋኖ በአንድ ፋኖ ውስጥ ተወደደም ተጠላም በርካታ በያውራጃው ያሉ በራሳቸው የትግል ስልት ጥራት አለመኖር ምክንያት የተፈጠሩ ያው በያውራጃው የተፈጠሩ ጉዳዮች አሉ። የወሎ በሉት የጎጃም፣ የጎንደር በሉት የሸዋ እንደዚህ። ከዛ ይወርድና ደግሞ በዛው በጎጃም ውስጥ፣ በዛው በጎንደር ውስጥ፣ በዛው በወሎ ውስጥ፣ በዛው በሸዋ ውስጥ ደግሞ እንዲሁም ይከፋፈሉ አሉ። አሁን እነዚህ ሁለት መከፋፈሎች እንደ ጥላ የወሰዷቸው ሁለት ትልልቅ አውራ ሰዎች እስክንድር ነጋና ዘመነ ካሴ የሚባሉ ናቸው። አንዱ በዘመነ ካሴ ጥላ ስር ነው፣ አንዱ በእስክንድር ነጋ ጥላ ስር ነው። የቀደሞቹ እንግዲህ ለእስክንድር ያደሉ ናቸው። ዘመነ ካሴ ለሀብት ነው፣ ለስልጣን ነው እና ውጪ ለመውጣት ብሎ ነው ይሄንን የሚያደርገው የሚሉት። ይህ አሁን የሰማነው ደግሞ በዘመነ ካሴ ጥላ ስር ነው። እስክንድር ነጋ አይንህን አያሳየኝ አይንህን ላፈር የሚል ነው። ትግሉ አንድ፣ ዓላማቸው አንድ፣ የትግል መነሻ ጥያቄያቸው አንድ፣ አካሄዳቸው የተለያየ፣ ሴራቸው የተለያየ፣ በመካከላቸው የገባው መዓት ነገር እንዲሁ ተቆጥሮ የሚያልቅ አይደለም። አንዳንዴ እነዚህ ሰዎች ሪሊ ፖለቲካ ያውቃሉ ወይ፣ ሪሊ የትግል ስልት ያውቃሉ ወይ እነዚህ ሰዎች የሚል ጥያቄ እንድታነሱ የሚያደርጉ ናቸው። በፍጹም ያውቃሉ ብሎ መቼም የሚከራከር ሰው ይኖራል ብዬ አላስብም በዚህ ደረጃ በፍጹም። ምክንያቱም የምናየው ከቀን ወደ ቀን ከድጡ ወደ ማጡ የሆነ ጉዞ ሲጓዙ ነው። ለፉከራ ይላሉ። በቅርቡ 4 ኪሎ እንገባለን፣ መንግስት አንድ ሐሙስ ነው የቀረው፣ ልንጥለው እንደዚህ ሆነናል ሲሉ እንሰማቸዋለን። እሱን ትተው የጉያቸው ጸብ ውስጥ ተወሽቀዋል። አሁን የእርስ በርስ ጸባቸው ውስጥ ለከሌ ነው የምገዛው፣ ለከሌ አልገዛም፣ እከሌ የሚያዘኝ አይደለሁም፣ ለከሌ ነው የምታመነው፣ እከሌ ለሀብት ብሎ ነው፣ እከሌ ለዶላር ብሎ ነው፣ እከሌ ዲያስፖራዎችን ስለያዘ ነው፣ እከሌ የሚባል ሚዲያ ስላለ ነው። በቃ ስም መለጣጠፍ ነው፣ መፈራረጅ ነው በመካከላቸው ያለው። አሁን ይሄንን ስትሉ መንግስት ሊለያየን ሊከፋፍለን እንዲህ ሊያደርገን እያስወራብን እያስነገረን ብንል አንዲትም እርምጃ የሚሄድ አይመስለኝም። መንግስት እነሱን ለመከፋፈል ምንም አይነት ጥረት ማድረግ አያስፈልገውም። በራሳቸው የተከፋፈሉ ናቸው። እነዚህ አንድ ለማድረግ ነው የሚከብደው ለመከፋፈል ከመስራት ይልቅ። በነገራችን አንድ ለመሆን የሚሰራ ስራ ነው በጣም ከባድ የሚሆን። ምክንያቱም የሚለያዩበት ነገር አበዛዙ። የአካሄድ ልዩነት አላቸው፣ ርዕዮተ ዓለም አላቸው ብዬ አላስብም። ካላቸው በርዕዮተ ዓለም ይለያዩ እንበል። በአነጋገር እኮ ይለያያሉ። ፋኖ እና ፋኖ በሚል ይለያያሉ። አንተ ፋኖ ማለት የማትችል የአማራ ጠላት ይሉት አልነበር እንደ እስክንድርን የሆነ ሰሞን ፋኖ እና ፋኖ በሚል ታስታውሳላችሁ። እና እናሸንፋለን እና እናቸንፋለን በሚል የጅል ትግል ውስጥ ገብተው ኢትዮጵያን እንዴት እንዳቆረቆዟት በዘመነ ደርግ የነበሩ ሰዎች፣ በዘመነ ኢሃፓ የነበሩ ሰዎች ቸናሸ መታገያ ሆነው አንዳንድ ሰዎች ቸናሸ እንደው ዝም ብለው ተጋነኑ እንጂ ከዛ ጀርባ ሌላ ልዩነት አለ የሚሉ ሰዎች አሉ። ምናልባት በስፋት እነሱ ሊናገሯቸው ይችላሉ። ግን ምልክት የነበሩት ቸናሸ ናቸው። አሁን ፋኖ እና ፋኖ የመጣያ ሆኖ እስክንድር ነጋ ፋኖ ስለሚል እኛን አይወክልም የሚል በጣም የጅል ፖለቲካ እየተጫወቱ የሚል እነዚህን ሰዎች አሁን ለመለያየት መንግስት እንደው ስራ ፈቶ እዚህ ውስጥ ይገባል ብላችሁ ታስባላችሁ? የራሱ ብዙ ድክመቶች አሉበት ሊያሻሽላቸው የሚገባ እንኳን ይህንን ተበጣጥሶ ያለቀ ቡድን እንደገና በጣጥሳለሁ ብሎ ከሚለፋ ሊያስተካክላቸው የሚገባ በጣም ጉድለቶች ያሉበት መንግስት ነው። በጣም ብዙ ስራዎች የሚጠበቁበት መንግስት ነው። ኢትዮጵያ ላለፉት ዓመታት በጸጥታ ስጋት እንዲህ ህዝቧ እየተሰቃየ ያለባት ክልል ሀገር ተበጣጥሶ ያለቀን ቡድን እንደገና ለመበጣጠስ ሌላ ሴራ ሲጠነሰስ አስባችሁታል? በፋኖና በፋኖ ምክንያት
የሚለያየን። እንዳያችሁት ነው አሁን እስክንድርን ፋኖና ፋኖ ብለሃል አላልክም እያሉ አቃቂር ለማውጣት የሚሞክሩ አሉ። ዘመነ ካሴን ለሀብት ብሎ ነው ለስልጣን ብሎ ነው ውጭ ሀገር ለመሄድ ነው ብሎ ነው እንደዚህ የሚሉት አሉ። ጎጃሞች ውጊያ ያቁም የሚል ድምጽም እኮ ሰማን። ሄዶ ጉዳዩ ሄዶ እኮ ሲያበቃ ጎጃሞች ውጊያ ያቁም ወሬ ብቻ ነው የሚያውቁት የሚል መስማት ጀመረ። አሁን ይሄንን ሲበዛ ነገርየው ሲበዛ የዚህ በስልክ የሚወጣው ቅጂ ተደራርቦ ሲመጣ ይሄ መንግስት ያቀናበረው ነው ድምጽ ያስመሰለው ነው ወሎንና ጎጃምን ለማጣላት ያደረገው ነው የሚሉ መረጃዎች መውጣት ጀመሩ። ይገርማቸዋል። እስኪ እንስማ። ጎጃሞች እንደዚህ ማድረግ መዋጋት አይችሉም ምናምን ብሎ ደግሞ የወጣባቸው ቅጂ አለ። እስኪ እሱን ደግሞ ተከታተለን እንመለስና ምናልባት ደግሞ ከዛ በኋላ የምናነሳቸውን ነገሮች አነሳስተን እንቋጭ ይሆናል። ነው ወንድ አማን ነው። እንዴት ነው አለን ወንድ ሁሉ ሰላም ነው። ስልካችሁ አልሰራልኝ አለ። ኧረ አንተ የምን በዚህ እየተሯሯጥን ምኑን ሰራ ብለን እኮ እንደዛ ብለው ይበናት ቶኝማ ያባረረ ነው። ምንድነው ከበደ እንዴ? ከውዳላ ቦዝም ብሎ ነው መቼ ይገጥማሉ። አንተ ይዘም ወግ ነው ለካ ጎጃም ላይ ለካ ወግ ነው ሁሉ ጊዜ ማርያም እግዚአብሔር። ኧረ በለው እንደው ተወሪ ብቻ ነው በለኝ። እንደው ወሎ ምን አለኝ በፈጠር እንደው ወሎ እንደው እግዚአብሔር። ኧረ መድኃኒዓለም እሺ ኧረ ተወኝ ማይናት እንደው እና የሆነ መጥፎ ነገር ሰምቼ እግዚአብሔር አወጣን አንተ እግዚአብሔር አወጣን ጉዞ መሽተርፋ እና አሁን ምን ደረሳችሁ? ምን ብለህ ሶማ በረሃ ገባህ? ሶማ በረሃ እግዚአብሔርን መብራን ኧረ በለው አረሳ ከባድ እየወረወረ ነው እንግዲህ ወዴት እንደምንሄድ ምግብም የለም። እንደው ኧረ ተወኝማ እንደው የእናቴ ልጅ እንደው ቆይ ሲተረተሩ ነበር እንዴ? አዳ እንደው ብቻ እግዚአብሔር ጸሎት አድርግማ ዝም ብለህ አይ ወንድሞቼ በዚህ ዝም ብሎ አንተ ዝም ብሎ አስያዙን ቦታው ኧረ በዚህ ዝም ብሎ አስያዙት ቦታው። ኧረ እባክህ ማርያም ምን ነው አሉ ዝም ብሎ ነው ኤሪያ። እንግዲህ እንደሰማችሁት ነው ከወሎ አካባቢ ያሉ ተዋጊዎች ናቸው። እነዚህኞቹ ደግሞ ጎጃም ወሬ ብቻ ነው ውጊያ አይችልም የሚል ተቃውሞ ሲያቀርቡ ነው የምንሰማቸው። አሁን ንግግሩ ምናልባት የድምጽ ጥራቱ በደንብ ተሰምቷችሁ እንደሆነ አላቅም፣ ግን እንደው እንዋጋለን ብለው አስያዙት ቦታውን ይላሉ። ስለዚህ መንግስት ያዘው ቦታ አለ ማለት ነው። እንደው ረሃብ አለ፣ ከባድ መሳሪያ እየተወረወረብን ነው ይላሉ። ሰው ዱላው በርትቷል ማለት ነው ከመንግስት በኩል ማለት ነው። ከሰሞኑ መንግስት በድሮን ጥቃት እንዲህ አይነት ሰዎች ብዙ ሰዎች ፈጀ ገደለ የሚሉ መረጃዎች ከፋኖች በኩል እየወጡ ነው ያሉት። ዱላው በርትቷል ማለት ነው በሌላ አማርኛ። በነገራችን ላይ ከድሮን ጥቃት ጋር ተያይዞ ልክ ድሮን ጥቃት ተደረገ ሲባል ከሁለቱም ወገን የሚሰጡ እንደው አግባብ ያልሆኑ ነገሮች አሉ ብዬ አስባለሁ። ጥቃቱ ሲበረታባቸው የመንግስት ዱላ ሲፈረጥም መንግስት በድሮን እንዲህ ያደረገ የሚል ክስ የሚያቀርቡ ሰዎች አሉ። ልክ ይሄ ክስ ሲቀርብ ደግሞ መንግስት እርምጃ ወሰደ እንደዚህ ደመሰሰ እያሉ ደግሞ ካውንተር ፕሮፓጋንዳ የሚሰሩ ሰዎች አሉ። ጉዳዩ በትክክል መጣራት ያለበት ጉዳይ ነው። ሪሊ ንጹሃን ኢላማ ተደርገው ተጠቅተው ከሆነ በጣም ትልቅ ስህተት ነው የሚሆነው፣ መጣራት አለበት። አሁን የንጹሃን ጉዳይ በፕሮፓጋንዳ ጦርነት የሚታለፍ አይደለም። እንደሌላ እርስ በርስ እንደሚዋጉት ውጊያ ስላልሆነ ማለት ጥንቃቄ ሊደረግ ይገባል። በድሮን ጥቃት ሳቢያ ለሚመጡ መረጃዎች በጣም ጥንቃቄ የተደረገበት ዘገባዎች እንዲወጡ ያስፈልጋል። ከሁለቱም ወገን እንደው እንካ ሰላምታ የሚመስል ነገር ስላለ በጣም ጥንቃቄ ያስፈልጋል። ይሄን አስምሮ ማለፍ ያስፈልጋል። ግን ዱላው በርትቷል። ባጭሩ መናገር የሚቻለው ዱላው በርትቷል። ምግብ የለም ሲል ትሰሙታላችሁ። ከተማውን ያስያዙብን ሲል ትሰሙታላችሁ። ከባድ መሳሪያ እየተወረወረብን ነው ሲል ትሰሙታላችሁ። ስለዚህ መቋቋም ያቃታቸው ጉልበት መጥቷል ማለት ነው በአሁን ሰዓት። ስለዚህ ምናልባት ቃል ተገባብተው ይሆን አላቅም። አሁን ምናልባት ቀጣዩ ደግሞ የቃላት ጦርነት
በምሬ ወዳጆና በዘመነ ካሴ እንዳይሆን ትሰጋላችሁ። አሁን ከዚህ መረጃ እስካሁን በእስክንድር ነጋና በዘመነ ካሴ ነበረ። አሁን በዘመነ ካሴና በምሬ ወዳጆ ከሆነ ደግሞ ምናልባት ሌላ የባሰ ደግሞ ከዚህ እስካሁን ስንሰማ ከነበረው የባሰ ደግሞ ነገር ሊመጣ ይችላል። የሚያስፈራው ደግሞ እሱ ነው። አብረው ሲሰሩ፣ አብረው ሚስጥር ሲያወሩ፣ አብረው ብዙ ነገር ሲያደርጉ የነበሩ ሰዎች የሚጣሉ ከሆነ ደግሞ መልሶ እንደገና ሌላ ጸብ፣ እንደገና ሌላ መገዳደል፣ እንደገና ሌላ ዛቻ፣ እንደገና ሌላ በቀል ነው። ከዚህ የአማራ ህዝብ ምን ያተርፋል? ቆመንልሃል ያላችሁት፣ ነፃ እናወጣሃለን ያላችሁት፣ እናሳልፍልሃለን ያላችሁት የአማራ ህዝብ ከዚህ ምን ያገኛል? ምን ይጠቀማል? ይህን ጥያቄ መመለስ ያስፈልጋል። ምን የሚጠቀመው ከዚህ የአማራ ህዝብ? ሁሌ እንደዚህ እየተገዳደላችሁ እሱ እርግጠኛ ነኝ እኔ የአማራ ህዝብ ይጠየቅ ልጆቹ እንዳይሞቱበት ነው የሚፈልገው። ልጆቹ እንዲማሩለት ነው የሚፈልገው። ከምንም በላይ ሰላም ነው የሚፈልገው። ዘርቶ መቃም ይፈልጋል። ሰርቶ ማደር ይፈልጋል። በልቶ ማደር ይፈልጋል። ልጆቹን በሰላም ማሳደግ ይፈልጋል። የእናንተ የጎንዮሽ ትግል ይህንን ያመጣለታል ወይ ለአማራ ህዝብ? ይሄ መመለስ ይቻላል ወይ? ጥያቄያችሁ ወለጋ ላይ አማራ ለምን ይሞታል ነበር። አሁን እርስ በርሳችሁ እዛው አማራ ክልል ውስጥ መገዳደል ጀመራችሁ። መልሱ ይሄ ነው ወይ? ይሄ ነበረ ወይ መልስ መሆን የነበረበት? ሌላ ከዚህ ከፍ ያለ ጥያቄ አካሄድ የላችሁም ወይ? እንደተማረ ሰው በስለናል ትሉ የለ እንዴ? ፋኖ ውስጥ በጣም በሳል የፖለቲካ አመራሮች አሉ እየተባለ ብዙ ይደሰኮር የለ እንዴት አለ? ይሄ በዚህ ሰዓት እኮ ነው መታየት ያለበት። የእናንተ አቅም፣ የእናንተ የመምራት አቅም፣ የእናንተ ጉዳዮችን የማሳለጥ አቅም በዚህ ሰዓት እኮ ነበረ መታየት የነበረበት። የት አለ እሱ? እርስ በርስ መገዳደል ደረጃ፣ እርስ በርስ የሐሰት መረጃ እስከ መሰጣጠት ደረጃ፣ እርስ በርስ መዛዛት፣ እርስ በርስ መወነጃጀል ደረጃ ሲደረስ የታለ ያ አለ የተባለው የበሰለ መሪ? የታለ የታለ ፖለቲካሊ ልሂቅ የተባለው ይፋን ነው? መሬቱ ነው የታውራጀ ያለው ነው? ዘመነ ካሴ ነው? እስክንድር ምሬው ነው ወይስ ሌላ ኮሎኔል ፋንታው? የትኛው ነው? በወታደራዊ ሳይንስ የሰለጠነው በፖለቲካ ሳይንስ ጥርሱን የነቀለው የትኛው ነው አለ የምትሉት? ለዚህ ጊዜ ካልደረሰ ለመቼ ነው የሚደርሰው? ህዝቡን እኮ ነፃ እናውጣለን እያላችሁ እናንተ ነፃ ሳትወጡ ተገዳድላችሁ ልታልቁ ነው እርስ በርሳችሁ። ነገ ከነጎዲያ ምናልባት ተሳክቶላችሁ የአማራ ክልልን ብትይዙ እንደ ጌታቸው ረዳና እንደ ደብረጽዮን ልትሆኑም አይደለም? በዚህ አይነት አካሄድ ሌላ የባሰ ደግሞ ችግር እርስ በርስ። ስለዚህ ቆም ብሎ ማሰብ የሚገባው ጊዜ የደረሰ ይመስለኛል። ለእናንተ ብለን አይደለም። እናንተ ቆም ብላችሁ ካሰባችሁና አንድ ከሆናችሁ ምናልባት ለሰላም ያለው ተስፋ፣ ምናልባት ለሰላም የተጀመረው መንገድ አንድ እርምጃ ይገፋ ይሆናል ከሚል መነሻ እና ቢታሰብበት መጀመሪያ ላይ የጋበዝኳችሁ የፋሲሌን ያለም ምክር እነዚህ ሰዎች ቢሰሙትና ተግባራዊ ቢያደርጉት በሰላም ደረጃ ትልቅ እርምጃ ወደፊት እንራመዳለን ብዬ አስባለሁ። ግን አንፎርቹኔትሊ መሬት ላይ እያየን ያለነው ነገር ይሄ አይደለም። ከፊታችን የሚመጣው በጣም ትልቁ ደግሞ ጸብ አሁን መጨረሻ ላይ ከሰማነው ድምፅ አንጻር የምሬ ወዳጆና የዘመነ ካሴ ፊት ለፊት መፋጠጥ እንዳይሆን ደግሞ ያሰጋል። የዘመነ ካሴና የእስክንድር ነጋ ጸብ ላይ የምሬ ወዳጆ ሲጨመርበት ሌላ ሶስት ራሱን የቻለ ደግሞ የሚፋጠጥ ኃይል ሲሆን በጣም ከባድ ነው የሚሆነው። ይሄ በጣም አሳሳቢ ጉዳይ ነው የሚሆነው። ቆም ብሎ ማሰብ፣ ቆምንለታል ለሚሉት ለአማራ ህዝብም ማሰብ ተገቢ ነው የሚል መልእክት ማስተላለፍ እንፈልጋለን። በዚህ አጋጣሚ ውድ ቤተሰቦቻችን የዛሬ ቪዲዮቻችን እነዚህ ነበሩ። በርካታ ነገሮች አነሳን። በእርግጠኝነት በእናንተ በኩልም ደግሞ ሐሳብ አስተያየቶች እንደሚኖራችሁ እርግጥ ነው። የትኛውም አይነት ሐሳብ የትኛውም አይነት አስተያየት ሲኖራችሁ በተለመደው የስልክ ቁጥራችን በኩል ጻፉልን፣ ደውሉልን፣ ይደርሰናል። ለሚቀጥሉት ፕሮግራሞቻችን ግብአት ይሆኑናል እና እሱን ማድረጋችሁን አትዘንጉ። አቅም በፈቀደ መንገድ መረጃዎቹን ለእናንተ ሚዛናዊ በሆነ መንገድ ለማድረስ እንደ ሁልጊዜው እንተጋለን። ሌሎች የሐመር ሚዲያ ፕሮግራሞችም አሉ። የመረጃ ሰዓቶች አሉን፣ የትንታኔ ሰዓቶች አሉን፣ የእንግዳ ሰዓቶች አሉን። እነሱን ሁሉ እንድትከታተሉ እንጋብዛችኋለን። ቻናላችንን ሰብስክራይብ ማድረግ አትርሱ። የደውል ምልክት መጫኑን አትንሱ። ላይክ፣ ሼር ማድረጋችሁንም አትርሱ። እነዚህን ሁሉ ነገሮች እያደረጋችሁ ፕሮግራማችንን ቻናላችንን ተከታተሉን ዘንድ በአክብሮት እንጋብዛችኋለን። የዛሬውን ፕሮግራማችንን እዚህ ላይ እናበቃለን። ዛሬ የበዓል ዋዜማ ነው። የበዓል ሰሞን ነው። እንኳን አደረሳችሁ ማለት እንፈልጋለን። መልካም በዓል እንድታሳልፉ በያላችሁበት ቦታ ሁሉ መልካም ምኞታችንን መግለጽ እንወዳለን። የዛሬውን አበቃን። እናመሰግናለን። ጤና ይስጥልን።